የእናቴን ህይወት ላስቀጥልበት። ርብቃ የተለቀቀባት ቪዲዮ እውነተኛ ሳይሆን ሆን ብሎ ማርኮን አቀናብሮ ነው የለቀቀባት የምትሉ እስቲ ቪዲዮውን ላይክ ያደረጋችሁት ብዛታችሁን አሳዩኝ። በሌላ በኩል ምናልባት ርብቃ በዚህ አይነት ጭንቀት ውስጥ ከገባችና ቶሎ ብላ ሰዎች ሳያግዟት እንደዚሁ ብቻዋን የምትሆን ከሆነ ራሷን ልታጠፋ ትችላለች። በሌላ በኩል ናታን ወይንም ደግሞ እዝራ እዛ ቤት ውስጥ ማን አስቸጋሪ እንደሆነ እየደረሰበት ነው። እቺው እዛ ቤት ውስጥ ነገረኛዋ ሴትዮ የራሱን የሚወዳትንና የሚያፈቅራትን ልጅ ልክ እንደ ሰራተኛ እያንቋሸሸቻት ወደዛ ወደዚህ ስታደርጋት መጨረሻ ላይ አንድ ነገር ይሰማል። እሷ እዚህ ቤት ውስጥ ቅርብ ጊዜ ነው ወደ ራሷ ተመልሳ አሁንም ቢሆን ክብሯን ለማግኘት እየሞከረች ያለችው። ነገር ግን ቦታዋን እንኳን ሳታመቻች አሁንም ልዘዝ እያለች እንደሆነ ብዙዎቻችሁ አይታችኋል። ሁሉንም ሰዎች ትጠላቸዋለች፣ ልዩን ሳይቀር አዲሷን ሜርሲን እንኳን ሳትቀር ለማንቋሸሽ ትፈልጋለች። ሜርሲ ወደዚህ ቤት ውስጥ ያስገቧት ለምን እንደሆነ እያስታወሰቻት እናቷን የማትፈልግ ከሆነ ደግሞ ከመስመሯ መውጣት እንደሌለባት ብዙ ጊዜ ስታስጠነቅቃት ነበረ። ያ ማለት ከእዝራ ጋር እንግዲህ ብዙ ጊዜ መታየት የለብሽም፣ ከሱ ጋር ያለሽን ነገር በጊዜ ብታቆሚ ይሻልሻል እያሉ ወንድሟም ማርኮንም ቢሆን ወይ ደግሞ እቺኛዋ ልጅ እየመከሯት ነው ያሉት። በዚህን ጊዜ ያንን ነገር ማድረግ እንደሌለባት እየነገሯት አሊያም ግን የመጨረሻ አማራጯ ሊሆን የሚችለው እሷ እናቷን ካልፈለገች ብቻ ድጋሚ ከእዝራ ጋር ታይ ይሏታል። ያን የነበረ እዝራን ለሁለተኛ ጊዜ ፊት ለፊቱ ታገኘውና በቢላ ስታስፈራራው የነበረው። እቺኑም ያፈቅራት ልጅ እንዴት በቢላ እኔን ታስፈራራኛለች? ሰሞኑን ጎበዝ አልነበረም ወይ? ማለቴ አንድ ላይ እንኳን ስንሄድ ነበረ እኔ እንደዛ ስደብደብ ለእኔ ተጨንቃ እንኳን ብዙ ነገር ስጠይቀኝ የነበረችው ልጅ አሁን ቢላ ይዛ እኔን እንዳትጠጋኝ ማለቷ ምን ማለት ነው ብሎ ይገባዋል። ያኔ ነበረ ነገሮች እንዳለ ሚስጥሮች መውጣት የጀመሩት። በክፍል 75 እና 76 ላይ የመጀመሪያዎቹ ነገሮች እዝራ አንድ ነገር ይረዳል። እቺው ሜርሲ ተብዩዋ ወይንም ደግሞ ትክክለኛ የማርኮን እህት ወደዚህ ቤት የገባችው ለሰራተኝነት ሳይሆን ተገዳ እንደገባች ይደርስበታል። የመጀመሪያ ጊዜ ምን እንዳስገደዳትና ለማን እንደመጣች ቢጠይቃትም ግን እሷ መናገር አልፈለገችም። ያንን ነገር ተናገረች ማለት ነገሮች ስለሚበላሹ እናቴን አጣታለሁ ብላ ስለምታስብ ብቻ እዝራን ማሸሽ እንጂ እውነታውን ተናግራ እንዲረዳት ለማድረግ በጭራሽ አልሞከረችም። በኋላ ላይም ዳዲያ እዝራ እምቢ ብሎ አልሄድላት ሲል ብቻ ቢላ ታነሳና እዝራን ማስፈራራት ትጀምራለች። ያኔ ነበር እዝራ የደነገጠው። በጣም ይናደዳል። ራሷንም ይናገራታል። ለሰው ክብር የለሽም፣ እኔን እንደዛ ስቀርብሽና የሆነ ነገር ሳደርግልሽ አንቺ ግን አንቋሸሽኝ፣ በጣም ታናጃለሽ ብለው ለመጀመሪያ ጊዜ እነዚህ የሚዋደዱ ልጆች ብዙ ጊዜ እንኳን አብረው ሳያሳልፉ ይለያያሉ። የርብቃና የዚህችው የልዩ ጉዳይን በደንብ ሰምታችሁኛል። ባለፉት ክፍል ውስጥ የነበሩት ጊዜያት ገንዘቡንና የቤት ካርታውን እንዴት ከሱ ማሸሽ እንዳለባቸው ለብዙ ጊዜ አጥንተው ከጨረሱ በኋላ ካርታውን መልሰው ለአብርሃም ይሰጡታል። አብርሃም በጣም ነበር ደስ ያለው። እሷ ባለቤቱ ፊት ለፊት ከፍቶ ሲያሳያት በጣም ትገረማለች። ካርታው እንዴት እሱ እጅ ገባ ብላ ወዲያውኑ ማርኮን ጋር ትደውልና ምን አይነት ሴት ነህ? ወንድ ነኝ ብለህ አይደል እንዴ የምታስበው? ሴቶቹ ተጫውተውብህ ካርታውን መልሰው እኮ ለአብርሽ ሰጡት ብለው ካረዷት በኋላ በጣም ነበረ ማርኮን የተናደደው። ይህንን ጉድ ሲሰማ እነሱ ፊት ለፊቱ ነበሩ። ዶክተሯ ርብቃም ቢሆን ልዩ እሱ ፊት ለፊት ቁጭ ብለው ገንዘቡን እየሰጡት፣ የቤት ካርታው ግን የት እንዳለ ለማጣራት እየሞከረ ነበረ። ያኔ አፍኖ የያዘውን ሙልጭም ፊት ለፊታቸው አድርጎ በሱ ፋንታ ካርታውንና ገንዘቡን ይዘውለት እንዲመጡ ከተስማሙ በኋላ እቤቱ ያለበት ቦታ ሲመጡ ግን ገንዘቡን ብቻ እንደያዙ ይረዳል። ንግግሩን ሳይሰማ በፊት ግን ያኔ እነሱን ሲያስጨንቃቸው የነበረው ካርታውን ካላመጣችሁ ይሄው ግንባሩን እደፈዋለሁ እያለ ሲያስፈራራት፣ እሷ ግን በጣም በሰቀቀን ስትጠብቅ ነበረ። ርብቃ መጨረሻ ላይ ግን ይሰማል። አታለውት ካርታውን ወስደውበት ለአብርሽ እንደመለሱት ከሰማ በኋላ ሁለታቸውም ላይ ምንም ነገር ማድረግ አልፈለገም። ማርኮን የመጀመሪያ ሐሳቡ ካርታውን ካላመጡት ሙልጭን እዛው በሽጉጥ ሊገለው ነበረ።
ከዛ በኋላ ግን የባሰ እንዳታለሉትና እስከ ዛሬ ድረስ እየተጫወቱበት እንደነበረ ካወቀ በኋላ ግን አንዳቸውንም ቢሆን መግደል አልፈለገም። ግን ከመጀመሪያው በጣም እጥፉኑ ነበር የተናደደው ማርኮን። ለዛም ነው ከገደልኳቸውማ እረፍት ነው መሰጣቸው። አንቺም ልዩ የልብ ልብ ያገኘሽው እቺ ርብቃ አብራሽ ከሆነች በኋላ ነው። እንዴት አድርጌ በሕይወት እንዳላችሁ እንደምበቀላችሁ በቅርቡ አሳያችኋለሁ እያለ በልቡ ሲያስብ ፈታውና ሙልችን በሰላም እንዲሄዱ ያደርጋቸዋል። አገር ሰላም ብለው ቤት ከተቀመጡ በኋላ ሁሉም ምግባቸውን እየበሉ እያለ ሆን ብላ ቤቱን ቲቪ ለመክፈት የሞከረችው የአብርሽ ባለቤት ብቻ ያኔ ሪሞቱን ብድግ አድርጋ ትከፍተዋለች። ነገሩንና ዜናውን ከዛ በፊት እንደሚመጣ የምታውቅ ይመስለኛል። ለዛም ነበረ ሆን ብላ ቲቪውን ከከፈተችላቸው በኋላ የርብቃን የፊት ሪያክሽን ወይንም ደግሞ ፊቷ ላይ ምን እንደሚነበብ ለማየት በጣም ስትጓጓ የነበረው። ርብቃ ነገሩ ያስደነግጣታል። ልክ እንደ ዜና እየቀረበ ያለው ቲቪ ላይ ማናቸውም ማመን አልቻሉም። ወዲያውኑ አብርሽ የልጁን ፊት ይሸፍናታል። ቲቪ ላይ ያዩት የነበረው የርብቃን የራቁት ቪዲዮ ነበረ። በዛ ላይ በጀርባው ደግሞ የሚናገረው ሰው ርብቃ ተብዬዋ ዶክተር እንደነበረችና በሽፋን ይህንን የዶክተርነት ሥራ አርክሳዋለች። ይህንን ነገር የምታዩት ብዙ ሰዎች ጋር ብዙ ወንዶች ጋር ስትተኛ እንደነበረና ከነዛ ከተኛቻቸው ውስጥ ከአንዳቸው ጋር ስትሆን የነበረ ምስል እንደሆነ እያሳዩ ውርደቷን ራሷ በቲቪ እያየች ነበር። አብርሃም ይህንን ነገር ካየ በኋላ ግን በጣም ይደነግጥና ቲቪውን ማጥፋት እንዳለባት ቢነግራትም ሆን ብላም ሪሞቱን ወደ መሬት ትጥለውና እየፈለኩት ነው ለማጥፋት ትላለች። ርብቃ ግን ባለችበት ደርቃ ብድግ ትላለች። እየሆነ ያለው ነገር እውን አልመስላላት። በጣም ተገርማለች። ድንጋጤው አልለቀቃትም። ልዩ ግን ለእሷ ሕይወት ስትል ወዲያውኑ ሄዳ ያው ሶኬቱን ከነቀለች በኋላ እሷን ለማረጋጋት ወደ ክፍሏ ትወስዳታለች። ርብቃ ግን አንዳቸውንም ሰዎች ማግኘት አልፈለገችም። አብርሽ ነው ነገሩን የተረዳላት። ብቻ ክፍሏ ትሁን እናንተ አታስፈልጓትም እያለ ሲነግራቸው የነበረው። ያም ያደረገው ብቻዋን ተረጋግታ ካሰበች በኋላ ከሌሎች ሰዎች እርዳታዋን ማግኘት ትችላለች። የራቁት ቪዲዮ በዜና ማለት ያውም ላላደረጋችሁት ነገር በጣም ከባድ ነው። ርብቃ በምን መልኩ ራሷን ልታሻሽል እንደምትችል ባይታወቅም ግን ወዲያውኑ ነበረ ማርኮን ደውሎ የነገራት። አየሽ አይደል ምን ማድረግ እንደምችል፣ ገና ደግሞ በቅርቡ በደንብ ፌመስ አረግሻለሁ ይላታል። ይህንን ስልክ ያወራት ድጋሚ በቀሉን እንዳልጨረሰና ሌሎችም ጥፋቶችን ድጋሚ እሷ ላይ እንደሚያደርግባት እየዛተ ነበር ስልኩን የዘጋው። ማርኮን አሁን ለሱ ትልቁ መድኃኒት የሚሆነው እዝራ ብቻ ነው። እዝራ ግን በእነሱ ጉዳይ ዝም ብሎ ጣልቃ የሚገባ ሰው አይደለም። ምክንያት ያስፈልገዋል። ያለችውም አንድ ምክንያት የማርኮን እህት ብቸኛዋ ልጅ ናት። የማርኮን እህት ተገዳ ወደዛ ቤት ውስጥ እንደገባች ታውቃላችሁ። ያስገደዳትም ወንድሟ የገዛው ማርኮን እንደሆነ ስለሚያውቅ ምናልባት ይህንን እውነታ ሆን ብላ ለእዝራ ካማከረችው ያው ሙሉ ለሙሉ ከማርኮን ጋር በድርድርም ይሁን በቡጢም በድብድብም ይሁን ብቻ ነገሩን ይፈታና እዝራ ሜርሲን ነፃ ያወጣታል። ሜርሲ ግን ትልቁ ችግሯ ይህንን ሁሉ ሚስጥር መናገር አትፈልግም። ከተናገረች እናቷን እንደምታጣ አድርጋ ነው የሚሰማት። ምክንያቱም የሆነም ወዲያው ከተናገረች ማለት እናትሽን አናሳክማትም፣ በዚህ በኩል እንወስዳታለን፣ እናፍናታለን እያሉ እያስፈራሯት እንደሆነ ታውቃለች። በተናገረች ቅጽበት እናቴን አጣለሁ ብላ ስለምትፈራ ነው አሁንም ምርጫዋ የሆነው እዛ ቤት ውስጥ አርጊ የተባለችውን ነገር እያደረገች አብራቸው መቀጠል የምትችለው። ልዩና ርብቃ ዲናና ማርኮን ባልና ሚስት መሆናቸውን ያውቃሉ። ይሄ እያለ ለምንድን ነው እስካሁን ድረስ ለአብርሽ ያልተናገሩት? እስካሁን ድረስ ብዙዎቻችሁ እየተናገራችሁ የነበረውና ኮሜንት ላይ አስተያየት ስትሰጡ የነበረው ለምን ልዩና ርብቃ ይህንን ጉድ ለአብርሽ ሁሉንም ነገር ተናግረው አብርሽ የሚወስነው ውሳኔ ትቶ ወዲያውኑ ፈቷት ዲናን ከዛ ቤት ለምን አያባራትም? ትልቁ ችግር አሁንም ቢሆን ርብቃና ልዩ የወሰዱትን ሪስክ ወስደው አሁን መሃል ላይ ነው ያሉት። በጣም ትልቅ አደጋ ላይ ፈጥረዋል። ስለዚህ ሌላ ተጨማሪ ጉዳት እንዲያደርሱ ከፈለጉና ላያቸው ላይ ሌላ ዱብዳ እንዲደርስባቸው እስካልፈለጉ ድረስ ሚስጥሩንም የያዙትን ይዘው አፍነው ዝም ማለት አለባቸው። ማርኮንን ታውቁታላችሁ። በጣም አደገኛ ሰው ነው። የገዛ እህቱን እንኳን ከማስቀየት ወደ ኋላ አላለም። በኋላ ላይ
ለሱ ትልቁ መድኃኒት የሚሆነው እዝራ ብቻ እንደሆነ ታውቃላችሁ። እዝራ ግን እስከ መጨረሻው ድረስ ከሱ ጋር መጣላት አይችልም። ይሁንና ይሁን ብቻ ደብድቦት ወይ ቅጥቅጦት ከሰበረው እንጂ እስከ ሞት ሊያደርሳቸው የሚችል ነገር መሃላቸው ከተፈጠረ እህቱንም ቢሆን ሜርሲን ማስከፋት እንደማይፈልግ ታውቃላችሁ። ሜርሲ በድብቅ ስትሰማው ያኔ በሱ ምክንያት እንደተጎዳና እጁ እንደተሰበረ ታውቃለች። ከዛም በኋላ ነበረ ብዙውን ሰዓት ላይ ተገናኝተው እንደሚጣሉ ስታውቅ ሜርሲ ወዲያውኑ ሸሸት ያለችው። እዝራና ሜርሲ የተለየ የህይወት ታሪክ ጀምረዋል። እዝራም ቢሆን እሷን አፍቅሯት እስካሁን ድረስ እየተከተለ ያለውና ብዙ ዘዴዎችን እየፈጠረ እሷን ለማግኘትና ለማሳቅ እየሞከረ ነው። ሁለቱ አንድ ላይ ጓደኝነትና ዘላቂ የሆነ ጋብቻ ሊኖራቸው የሚችለው እዝራ ከሷ ወንድም ከማርኮን ጋር ሰላም ሲፈጥር ብቻ ነው። ማርኮን ደግሞ ጨዋ ልጅ አይደለም። ተንኮለኛ ነገሮችንና ጥፋቶችን እንዳለ በሱ በኩል የሚመጡትን አንዳቸውም ሰዎች ቢጎዳ ደንታ የሌለው ሰው ነው። ታዲያ እዝራ ደግሞ ይሄንን ነገር መታገስ አይችልም። እዝራ በዚህ በኩል ወንድሟን ለማስቆም በሚሞክርበት ጊዜ እሷም ቢሆን ቅር እያላትና እያዘነች ትመጣለች። የወንድሟ ምንም ያህል መጥፎነት ቢያጠቃትም ግን እሷም ቢሆን ወንድሟ የሆነ ነገር እንዲሆንባት አትፈልግም። በዚህ ሁኔታ ላይ እዝራ በጣም ከባድ የሆነ ፈተና ወደፊት ይጠብቀዋል ማለት ነው። ሌላኛውና የመጨረሻው ነገር አብርሽ በምን መልኩ እውነታውን በራሱ ሊደርስበት ይችላል። ዲናን እስካሁን ድረስ ባያምናትም ግን ከቤቱ ሊያስወጣት እንኳን አልቻለም። እሷ እዛ ቤት ውስጥ እስካለች ድረስ ሌሎችን የማዘዝና አንዳቸውን ሰዎች ማናቸውንም ቢሆን ኮምፕሌን የማቅረብ መብት አላት። ለዛም ነበር እዝራን እንኳን ሳይቀር ስትናገረው የነበረው። እዚህ ቤት ውስጥ በጣም ባለጌ እንደሆነና ልክ ሴቶችን እየቀያየረ እንደሚመጣ እቺ አዲሷንም ሰራተኛ በዛ መልኩ ሊያታልላት እንደሆነም ጭምር እየነገረችው ስታናድደው ነበረ። እዝራ ግን እንደዚህ አይነት ነገር መታገስ ስለማይችል እዛው በጥፊ ሁላ ሊያጮላት ይችላል። እነዚህም በቀጣዩ ክፍሎች እናገኛለን። እስካሁን አብራችሁኝ ያላችሁ ሰዎች አብዛኞቻችሁ በሚባል ደረጃ አዳዲስ ናችሁና ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ቀጣይ ቪዲዮ ላይ ምን ይፈጠራሉ የሚሉትንም ኮሜንት ላይ የየራሳችሁን ሐሳብ አስቀምጡልኝ። በሌሎች ድራማ እንገናኛለን። እስከዛው ድረስ ግን መልካም ጊዜ ብያለሁ።